ሶስት የእግር ኳስ ተጫዋቾች ለአጭር ቃለ መጠይቅ ቆመዋል። ለእናንተ ምርጡ የእግር ኳስ ተጫዋች ማን ነው የሚል ጥያቄ ከጋዜጠኛው ቀረበላቸው። ሁለቱ ዲያጎ ማራዶና ብለው ምላሽ ሰጡ። አንደኛው ግን በጊዜው ሁሉንም በፌዝ ያሳቀ ምላሽን ሰጠ። ይህ ምላሽ ዝም ብሎ የተሰጠ ተራ መልስ አልነበረም። ልቦና ያለመውንና ያመነበትን አንደበትም እንዲሁ ያንን ይናገራል። የምንጊዜም ምርጡ የእግር ኳስ ተጫዋች እኔ ነኝ የሚል ምላሽ ነበር። በጊዜው ታዳጊ የእግር ኳስ ክለብ ውስጥ ይጫወት ከነበረው የአሁኑ ደግሞ በፍጥነትና በቅልጥፍናው ወደር የማይገኝለት ከክርስቲያኖ ሮናልዶ የተሰጠ አስገራሚ ምላሽ ነበር። በዛሬው ፕሮግራማችን ስለዚህ ድንቅ የእግር ኳስ ተጫዋች ልናስቃኛችሁ ነው። እስከ ዝግጅታችን ፍጻሜ አብረውን እንዲቆዩ ጋበዝን። የፖርቹጋሏ ማዴራ ከተማ ገብተናል። ይህቺ ትንሽ ከተማ ዛሬ ላይ አሉ ከሚባሉ የእግር ኳስ ጠቢቦች መሃል ቀዳሚ ተጠቃሽ የሆነውን አንድ እንቁ ሰው አምጣ ወልዳለች። አባቱ ስፖርቲንግ ሲፒ በተባለ የታዳጊ የእግር ኳስ ክለብ ውስጥ በትርፍ ሰዓቱ በጽዳት ሰራተኝነት ተቀጥሮ የሚሰራ ሰው ነበር። የዚህ ሰው ባለቤት በ1985 ዓ.ም የአሁኑን ክርስቲያኖ ሮናልዶን የእግር ኳሱን ንጉስ ለዓለም አበረክታለች። ለሮናልዶም የምንጊዜም ደጋፊው እርሷ እንደነበረች ሁሌም ይናገርላታል። ምንም እንኳን በድህነት አጥር ተከቦ ያሻውን ከማድረግ ቢቆጠብም ሮናልዶ ለእግር ኳስ ያለው ፍቅርና ችሎታ ችግሮችን ያለ ተስፋ መቁረጥ እንዲያሳልፋቸው አስችለውታል። የምንጊዜም የፖርቹጋሉ ምርጥ ተጫዋች ዩሳቢዮ የክርስቲያኖ ሮናልዶ አርአያ ነበር። ገና ከሩቅ እንኳን ካየው ክርስቲያኖ እንባ ከዓይኑ ይቀድመው ነበር በማለት እናቱ ክርስቲያኖ ሮናልዶ ለዩሳቢዮ ያለውን ፍቅር ትናገራለች። ገና በ12 ዓመቱ የትውልድ አገሩን ትቶ ስፖርቲንግ ሲፒ የተባለ የእግር ኳስ ክለብን ለመቀላቀል ወደ ሊዝበን ከተማ ያመራል። ይህ ለክርስቲያኖ ትልቁ የህይወቱ ጉዞ ነበር። በዚያም ሆኖ የእግር ኳስ ችሎታው በልዩነት የአሰልጣኞቹን ቀልብ ለመሳብ 4 ዓመታትን ብቻ ነበር የፈጁበት። በ16 ዓመቱ ለስፖርቲንግ ሲፒ ዋና ክለብ ጨዋታ ሜዳ ላይ ተሰለፈ። ይህም ክርስቲያኖን ይህን ያሳካ ሁለተኛው በእድሜ ትንሹ ተጫዋች ያደርገዋል። የክርስቲያኖ የስኬት ጉዞ የጀመረው በጊዜው የፕሪሚየር ሊጉ ድምቀት ከነበሩት በማንቸስተር ዩናይትድ የእግር ኳስ ክለብ አይን ውስጥ በገባ ማግስት ነበር። በፈረንጆቹ 2003 ዓ.ም ገና በ18 ዓመቱ በጊዜው የግዢ ሪከርድን የሰባበረ የሽያጭ ዋጋ ለክለቡ ኮንትራቱን ፈረመ። 12 ሚሊዮን ፓውንዶች ለዚህ ታዳጊ የእግር ኳስ ተጫዋች የተከፈለ የገንዘብ መስዋዕት ነበር። ሰር አሌክስ ፈርጉሰን ለዚህ ሰው የክብር ምልክት የሆነውን የ7 ቁጥር ማሊያ እንዲያጠልቅ እድሉን ሰጠው። በክለቡ ታሪክ በነ ጆርጅ ቤስት እና ዴቪድ ቤካም የ7 ቁጥር መለያን ገና በታዳጊ እድሜው ለብሶ እንዲጫወት መደረጉ ብዙዎችን አስገረመ። የመጀመሪያ ጨዋታውንም ከቦልተን ዋንደረርስ ጋር ለክለቡ ኮንትራቱን በፈረመ በ4 ቀናት ውስጥ እንዲጫወት ተደረገ። ጆርጅ ቤስት በታደመበት በዚህ በኦልድ ትራፎርዱ አስገራሚ ግጥሚያ ክርስቲያኖ ደጋፊውን ከመቀመጫው በአግራሞት እያስነሳ 90 ደቂቃዎች ተፈጸሙ። ማንቸስተር ዩናይትድ 4 ቦልተን ዋንደረርስ 0። ከዚህ በኋላ በሰር አሌክስ ፈርጉሰን እየታገዘ ክርስቲያኖ ሮናልዶ የከፍታ ጉዞውን ቀጠለ። በማንቸስተር ዩናይትድ ቆይታው ከ2003 እስከ 2009 ዓመተ ምህረት ባሉት 6 ዓመታት ውስጥ 2 የፕሪሚየር ሊግ፣ 1 የኤፍኤ ካፕ እና የዩኤፋ ሻምፒዮንስ ሊግ ዋንጫዎችን ለክለቡ አስገኝቷል። ከ2007 እስከ 2008 ዓመተ ምህረት ባለው የፕሪሚየር ሊጉ ሲዝን 42 ጎሎችንና 19 የተሳኩ አሲስቶችን በማድረግ የፊፋ ወርልድ ፕሌየር ኦፍ ዘ ይርስ ወይንም የአሁኑን ባላንዶር የተሰኘውን ሽልማት ለመቀዳጀት በቃ። ዩናይትድ የ2008ቱን ሻምፒዮንስ ሊግ ድልን ሲቀዳጅ ክርስቲያኖ ሮናልዶ ያስቆጠራት የአሸናፊነት ግብ እንዴት ትረሳለች? ክርስቲያኖ ዩናይትድን ለቆ በወጣበት ሰዓት በዓለም ዙሪያ ታዋቂና ተወዳጅ ተጫዋች ለመሆን ችሎም ነበር። ከዚህ በኋላ ጉዞው ወደ ስፔኑ ሪያል ማድሪድ የእግር ኳስ ክለብ ነበር። በ2009 ዓመተ ምህረት 80 ሚሊዮን ፓውንዶችን ከፍሎ የስፔኑ ሀብታም ክለብ ሪያል ማድሪድ የግሉ አደረገው። ከ2009 እስከ 2018 ባሉት የክለቡ ቆይታው ሮናልዶ ብዙ ስኬቶችን ተቀዳጅቷል። ብዛት ያላቸውን ሪከርዶችንም መሰባበሩን ቀጠለ። ከካሪም ቤንዜማና ጋሬዝ ቤል ጋር የነበረው መናበብ ያስደንቅ ነበር። እኒህን 3 የተጫዋች ጥምረት መክቶ ሊያስቀር የሚችል የተከላካይ
ተከላካይ ስብስብ በስፔን ምድር ካሉ የእግር ኳስ ክለቦች ተፈልጎ ታጣ። በማድሪድ ቆይታው 438 ጨዋታዎችን አካሂዷል። 450 ግቦችንም ለማስቆጠር በቅቷል። እስካሁንም ይህን ስኬት የደገመ ሌላ ተጫዋች በሪያል ማድሪድ አልተገኘም። በ2014፣ 2016፣ 2017 እና 2018 ባሉት የሪያል ማድሪድ ክለብ የሻምፒዮንስ ሊግ ድል የክርስቲያኖ ሮናልዶ እገዛ በልዩነት ይጠቀሳል። በ2016ቱ የፍጻሜ ጨዋታና በ2017ቱ የግማሽ ፍጻሜ የሻምፒዮንስ ሊግ ጨዋታ ሮናልዶ ሃትሪክ መስራቱ ሁልጊዜም አይዘነጋም። ይህም መሰሉ ልዩነት ፈጣሪ ተጫዋች ለክለቡ ማስፈረሙ ሪያል ማድሪድ የነበረውን ዝና ይበልጥ አጉልቶታል። የማድሪድ መለያ አልባሳት በገፍ መሸጥ ጀመሩ። ብዙ ስፖንሰሮችም ወደ ክለቡ ይጎርፉ ጀመር። የሮናልዶ የእግር ኳስ ብቃት በዓለም የእግር ኳስ ታሪክ ላይ ትልቅ ተጽዕኖ ፈጥሯል። በግሉ ከ800 በላይ አጠቃላይ ግቦችን አስቆጥሯል። በወሳኝ ሰዓቶች ላይ ለሚጫወትበት ክለብ በ11ኛው ሰዓት ተከስቶ አሸናፊ የሚያደርጉ ግቦችን ሲያስቆጥር ብዙ ጊዜ ተስተውሏል። ፔናልቲ፣ የኮርና ኳስ፣ ቴስታና የቅጣት ምት ሁሉም ላይ ልዩነት ፈጣሪ ብቃትን አዳብሯል። በእግር ኳስ ሜዳ ውስጥ ብቻ ሳይሆን በሶሻል ሚዲያም ቢሆን ክርስቲያኖ አጠቃላይ ከ1 ቢሊዮን በላይ ሰዎች በኢንስታግራም፣ በቲክቶክ እና በሌሎች የሶሻል ሚዲያ መስኮቶች ወደው ይከተሉታል። በዚህም the most followed person in the world የሚል ስያሜን ለማግኘት ችሏል። ይህ ሰው የባላንዶርን ሽልማት በተደጋጋሚ ለማንሳት ከቻሉ ጥቂት ተጫዋቾች መካከል አንዱ ነው። 5 ጊዜ የባላንዶር ሽልማትን አሸንፏል። በሪያል ማድሪድ ቆይታው 5 ጊዜያት ያክል የሻምፒዮንስ ሊግ ዋንጫን ከክለቡ ጋር ሆኖ ለማንሳት ችሏል። በሻምፒዮንስ ሊግ ታሪክ 140 አጠቃላይ ጎሎችን በማስቆጠር ቀዳሚውን ስፍራ ይይዛል። በተጨማሪም በአውሮፓ የክለብ የእግር ኳስ ታሪክ በጂሚ ግሪቭስ ተይዞ የነበረውን የ357 ጎሎች ሪከርድ በልጦ በመገኘት የምንጊዜም ጎል አስቆጣሪ ክብርን ለመያዝ ችሏል። በዩናይትድ ቆይታው 3 የፕሪሚየር ሊግ ዋንጫዎችን ከክለቡ ጋር አብሮ አንስቷል። በዚነዲን ዚዳን የአሰልጣኝነት ዘመን ሪያል ማድሪድ ከክርስቲያኖ ጋር በመሆን በታሪክ በስፔን ምድር የመጀመሪያ ያደረገውን 3 ተከታታይ የሻምፒዮንስ ሊግ ዋንጫዎችን ለማንሳት ችሏል። በዩቬንቱስ ቆይታው እንዲሁ 2 የላሊጋ ዋንጫዎችን ያነሳ ሲሆን ከሀገሩ ፖርቹጋል የእግር ኳስ ክለብ ጋር በመሆን በ2016ና በ2019 የናሽናል ሊግ ላይ በመሳተፍ ቡድኑን በአምበልነት እየመራ የአሸናፊነት ድልን ተቀዳጅቷል። ክርስቲያኖ ሮናልዶ በእግር ኳስ ብቻ አይደለም፣ በግል ሕይወቱ እንዲሁ ስኬታማ የሚባል ቤተሰብ አስተዳዳሪ ነው። በችግር ውስጥ ሆነው ለዚህ ያበቁትን ቤተሰቦቹን የሚረሳ ልበ ከንቱም አይደለም። ሁልጊዜም ሙት አባቱን ሲያስብ እንባ ከዓይኑ ይቀድመዋል። አሁን ላይ ገንዘብና ዝና በቤቴ ናቸው። በችግር ብዛት ተንገላቶ የሞተው አባቴ ግን አጠገቤ አይደለም። አብሮኝ ቢሆን ኖሮ ምንኛ በታደልኩ ነበር ብሎ ይናገራል። ወላጅ እናቱ ጆሴ ዴኒዛቪዬሮ፣ ታላቅ ወንድሙ ሁጎ፣ ታናሽ እህቱ ኤልማ ይባላሉ። የኒህን ሰዎች ውለታ ሁሌም ቢሆን ከልቤ አይጠፋም በማለት በቃለ ምልልስ ወቅት ክርስቲያኖ ሮናልዶ ይናገራል። በግል ሕይወቱ ጆርጂና ሮድሪገዝ ከተባለች ባለቤቱ ጋር ረጅም ጊዜ በፍቅር ኖረዋል። አሁንም ቢሆን አብረው ናቸው። ይህቺ ስፔናዊት ሞዴል ከክርስቲያኖ ሮናልዶ ጋር በፈረንጆቹ 2016 ዓመተ ምህረት ጀምሮ በፍቅር ተሳስረዋል። አብረውም ልጆችን ለማፍራት በቅተዋል። አሁን ላይ 5 ልጆችንም ለማፍራት ችለዋል። ሮናልዶ ጁኒየር የተባለው ወንድ ልጁ የአባቱን ፈለግ ተከትሎ ወደ እግር ኳሱ ዓለም ለመቀላቀል ከወዲሁ ልምምዱን ቀጥሏል። ክርስቲያኖ ሮናልዶ ሰዎች በተለያዩ የእርዳታ ስራዎች ላይ ሲሳተፍም ብዙዎች ያውቁታል። ከማህበረሰቡ ያገኘውን ፍቅርና ውለታ ሮናልዶ የሚመልስበት ጊዜ አሁን እንደሆነ ይናገራል። በአንድ ሰሞንም ለዩኒሴፍ የእርዳታ ድርጅት በአምባሳደርነት ተመርጦ ያገለግል ነበር። በአሁን ሰዓት በሳውዲ ሊግ ውስጥ እየተጫወተ የሚገኘው የ40 ዓመቱ ጎልማሳ አሁንም ድረስ የለጋነት ዕድሜው ፍጥነትና ቅልጥፍናው የተለየው አይመስልም። አሁንም ቢሆን ግቦችን ከማስቆጠር አልቦዘነም። በእርግጥም የዚህ ሰው የእግር ኳስ ፍቅርና ችሎታ የአካል ብቃት ብቻ አይደለም፣ ልዩ የሆነ የአእምሮ ብቃትን በጊዜ ሂደት እንዳዳበረ ትልቁ ማሳያ ሊሆን ይችላል። እግር ኳስን ከነክብሩ በዓለም ላይ ያነገሰ የምንጊዜም ተወዳጁ ተጫዋች ክርስቲያኖ ሮናልዶ። በዛሬው ፕሮግራማችን የዚህን ምርጥና አስደናቂ ሰው የህይወት ጉዞ በዚሁ መልኩ አስቃኘናችሁ። በሌላ አዲስ መሰናዶ እንገናኛለን። እስከዚያው ግን
እያደረግን መልካምን ሁሉ ተመኘን።